መሰለኝ ማውራት አትችልም ምንም ነገር አትችልም ምግብ ሽንት ቤት ራሱ ከተጠቀመች ይልፋታል ጂና ማንጋነች ማንጋነች አዋራት ኤዱ መጣለች አጠገቧ ያላችሁ ሰዎች አዋራት አላቅም ኤዱ ማንጋ እንደሆነች አላቅም ልጆቹ ግን አሉ አጠገቧ ኦኬ ክፈቷ ማይካቸው ክፈቱና መሲ ሰላም ነሽ አይደለ እንዴት ነሽ ኤዱዬ ቤተሰቦችን እያወራች ነው መሲ አንዴ ከሷ ጋር ጨርሽ ያለውን ነገር ኤዱዬ ኦኬ በቃ ከለስ ቤቷ ካሉ በጣም ደስ ይላል ማነው ስሟ ልጅቷ አታወራም ለዛ ነው እሺ ኦኬ ማነው አጠገቧ ያለው ምትልሽ አድራሻውን ንገሩን ነው ምትላችሁ እኮ አድራሻውን ንገሩን ነው ኤዱ ይኸው መጣለች ኦኬ يلا ويت شوي بيروت جناح حد مش تصفى حروري الدواري اوكي ስጪኝ ቁጥርሽንና እኔ በውስጥ ወንድሟ መጥቷል መሰለኝ የታለ ወንድሟ 10 ቁጥር ጻፍልኝ ሌሎቻችሁ በእግዚአብሔር ብላችሁ እንዳትጽፉ እባካችሁ 10 ቁጥር ብቻ ወንድሟ ጻፍ ኦኬ ማን መስማት ኤደን ያለ ቁጥር ያዚ ወንድሟ እባክህ 10 ቁጥር ጻፍልኝ ጻፊኔ ለኤዱ ነው እንትን እላታለሁ ጻፍ ንገሪኝ እናት ጻፍኩ ነው ትንገረኝ የጻፍኩ ነው በሌላ ስልክ ኦኬ 78 ቀጥ ለምን በውስጥ ለኤዱ ቁጥርሽን አሰጫትም ላኩልኝና እኔ በውስጥ ላውራችሁ እንግዲህ ይምጣት ላይ ያለሽ ኮሜንት ላይ ያለሽ እነ ኤደን መጡ ስለዚህ ቁጥር ደግሞ ለነ ኤደን በውስጥ በሜሴጅ ተላላኩ ወንድሟ ካለ ከ10 ቁጥር ጻፍልኝ ይሄ ነው የሷታች መጨረሻ 15 ታሪ ይሄ ነው የሷ ቁጥር 785215 ቢያንስ ታውራ ይሄንን ሰጡኝም እነሱ ይሰጡሻል ቁጥራቸውን አልሰጡኝም ማማ ይስጡሽ እነሱ እሺ እኔ አላቅም ቁጥሩ ነው ከታች የተጻፈለት መጨረሻ 15 ላይ መጨረሻ 15 ኤዲ መጨረሻ 15 ያላ ኦኬ አንሱልኝ አሁን ደውላችኋል እናንተ ኦኬ ኤዱ እንዳትወጪ ቁጭ በይ እናንተ አይሻ ኤዱ ጋር አውሩ ሚውት አድርጉና ወንድሟ እንደ ገብቶ እንትን ይበል ሁላችሁ ሚውት አትክፈቱ ጫጫታ ብቻ ሆነ ኦኬ ወንድሟ እንደ ይምጣ ወንድሟ መጥቷል ቆይ አንዴ አንድ ሰው ጫጫታ እንዳይኖር ወንድም ይሰማሃል አው ቆይ እናንተ ሚውት አድርጉ ቆይ አንዴ ወንድሜ ይሰማሃል ሙዳ ይሰማሃል ያ አላህ ሚውት አደረገ ጨራሽ ይሰማሃል ሚውቲ ካሲ ዱበዱ ቲካምቦ ሚውቲ ካሲ ዱበዱ ሙጨቲን ተናህም ቤታ ነቤት ቃልኩ ፈጣሪ ምስቁ ልጆች ግን ጥርሳችሁ ይርገፍ እሺ ሌላ ምንም አልላችሁ
ጤቃምቦ ሚዩቲ ካሲ ጤቃምቦ መሲ እሷን ጠይቂያት ታውቂዋለሽ ወይ ቢያት እስቲ እሷም አታወራም እኮ ሄዱ አታወራም እኮ በኦሮምኛ ንገሪያት ወንድምሽ ይኸው እዚህ ጋር ፊት ለፊት አለ አየሽ ወይ ቢያት ሰላም ነው ታውቃታለች ልጅ ወንድሟ ጋር ነኝ በትልቅ አርጉት እሺ ልቀርብ ዙረት እናትየው አዙረት አንዴ ቆይ በትልቁ እንዲሆን አንዴ መሲ ልጅቷን አዙረት ቢያት ወደ ስክሪኑ ቆይ ታስተካክላታለች የሚልኪ ቆይ መቲም ነው አንዴ የሚልኪ ይሁን አው ገስቱን አስተካክሉት ኮሜንት Okay, thank you, she. Akam. Breman Akam. Kasada. Makan kete ennu. Guddata mucatin tanahin betta. Ennu mucatin tanah. አረ ሚውት አርጊው በማረኝ በእናትሽ አንዴ በእናትሽ ሚውት አርጊው አንዴ ሙጨቲን ተናኤኑ ኦበለቲ አቲን ኦኬ አንዴ ቆይ ስልኩን በስነ ስርዓት ከፍ አድርገውና ያዘውና አሁን ስልኩን አንቺ ቀጥ አድርጊና ትየው ታውራው እሱን እሺ ታውራው እሱን ወንድሟን ታውራው አስጠጊላት ስልኩን ቻርጀር ላይ ስለሆነ ነው ስልኬ አውሪው ወንድምሽ ነው አውሪው ዱበዱ አውራት ወንድሟ ጉደታ ያ አላህ ዛሬ ኔትወርኩ ስልኬን ስበሪው አለኝ ጉደታ ኔት የለውም በማርያም ኔትወርክ መሙላት የምትችሉ የኢንተርኔት እንትን ቁጥሩ ልስጣችሁና ሙሉለት በእናታችሁ ኢትዮጵያ ያላችሁ ሰዎች ቁጥሩ ልስጣችሁና ኢንተርኔት ሙሉለት ቁጥሩ ልስጣችሁና ኢንተርኔት ሙሉለት ምንም አያውቁም በማርያም የገጠር ሰው ናቸው እዚህ ኮሜንት ላይ የምትግማሙ አይችሉም ወይ ለምትሉ እንደኛ ቲክታክ ላይ ሲግማሙ አይደለም የሚሉት የገጠር ሰው ናቸው የገጠር ሰው ስለ ቲክታክ የሚያውቀው ነገር የለም ደሜን አታፍሉኝ የእናንተን በኋላ ሄድበታለሁ ጠብቁ ኮሜንታተሮች እንደዛሬ ያላቃጠላችሁኝም ጠብቁ ቻርጀር ላድርጉ ብራቮ ማርያምን ልታወራ ነው ደስ ብሏታል እሺ ያል እኮ ቀጣራለሁ ስልክ እጇ ላይ ነው ያለው ስልኩ እንዴት ነሽ طيب انا الشيء جايبه بس يا صغيره تعال فيديو
እሺ ስልኩን ላኪ የምትሉኝ ኢትዮጵያ ያላችሁ እሺ ቆይ ልክላችኋለሁ። በየትኛው ስልኩ ኢንተርኔት እንደሚሞላ ልጠይቀው ብዬ ነው። እሺ ቆይ ነግራችኋለሁ። ሄሎ እሺ ኢንተርኔት ከሌላችሁ ልምላላችሁ። እሺ ጋይስ ኢትስ ኦኬ። ስልክ ቅድም ያስወጣኋችሁ ልጆች ነገ ትገዛላችሁ። ነገ ሌላ ቀን ነው። ሰው ይቀድማል። መሲ ስልኩን አስቀምጪ ትኛለሽ። ስልክ ነው የሚቀድመው። እሷ ስልኩን ነገ እንሸጣለን። አብሽሩ ስራ ነገ። እሺ ቆይ ኢንተርኔት ምትን የሚሉበትን ቁጥር እየተቀበልኩኝ ነው። አይ ስደት አይንክ ይጥፋ። ያልገባኝ ነገር ግን መሲ አሁን ኤምባሲ በራስ ፍቃድ ካልሆነ ልጆች እንደዚህ ከሆኑ አይወሰድም ማለት ምን ማለት ነው? خلاص ያውቅ ኤምኬ ተወኝ በእናትህ ይገርማል። ግን ያውቅ ማለት የተቻለውን ጥረት ማድረግ ነው እንጂ አሁን ታዲያ እንደዚህ ከሆኑ ብዙዎች ይቀራሉ ማለት እኮ ነው። እኛ እኮ ፈላጊ የለንም ኤምኬ። ብራችን እስካለ እኮ ነው ፈላጊያችን የሚበዛው። ከወደቅን ፈላጊ እንደሌለን አታውቅም እንዴ? ስንሞት ሬሳችን እንደሚመዘን አታውቅም እንዴ? 5 ሳንቲም የሌለው ሰው በረሃ አፈር በልቶት እንደሚቀር አታውቅም እንዴ? አረብ ሀገር ያለ ሰው ማን አለን እኛ? ማን እስኪ ንገረኝ። ማን አባከና የሚለን አለ? ማን ዞሮ የሚያየን አለ? ማን የሚያስታውሰን አለ? እንዲህ በየሀገሩ አብደን ስንቀር ከሌለህ እኮ የለህም እኮ ነው። በቃ ከሌለህ የለህም፣ ማንም የለህም። ሲኖርህ ነው ፈላጊ የሚኖርህ፣ ሲኖርህ ነው በርህ የሚንኳኳው፣ ሲኖርህ ነው ወዳጅ የሚኖርህ፣ ሲኖርህ ነው የሚከተልክ የሚኖርህ። ከሌለክ የለህም። እንደዚህ አፈር መስለህ በሰው ሀገር ላይ አብደት ቀራለህ። خلاص የኛ መጨረሻ ይሄ ነው። ፈላጊ የለህም። ከዛ ደግሞ በእግርህ ካልሄድክ ደግሞ خلاص በግዴታ ማንም ምንም አያደርግም ተብለህ መኪናም ሊበላክ ይችላል። ኤቭሪቲንግ ምንም ነገር ሊደርስክ ይችላል። ሲኖረን ነው እኛ የምንወደደው። ሲኖረን ኪሳችን ሲሞላ ብራችን እስካለ ጉልበታችን እስካለ ውበታችን እስካለ ድረስና ድረስ ብቻ ነው እኛ ፈላጊ ያለን። ከዛ ውጪ ማን ፈልጎን ያውቃል? ማን ዞር ብሎ አይቶን ያውቃል? ማን የሚኬ ተወናት እኔ እውነት ነው። ትናንትና በቃ እዛ ላኳት በታክሲ አድርጋችሁ ማንኛው ታክሲ ማለት ነው ወደ ኤምባሲ ላኳት አሉን። እንዴ ማንኛው ታክሲ መግባትም አትችልም፣ ሰው የማይስፈልጋት ተከስታጋ ማለት ነው። ዝም ብላችሁ ላኳት አሉን። እንዴ እንዴት አድርገን ነው የምንልኳት? ዝም ብለን በታክሲ የማናውቀው ታክሲ ማለት ነው። አሻን እንደዚህ ብለን እንግዲህ እና እንግዲህ እዛ ሀገር በተለይ ሰው ታርዶ ይሞተ ማንም የሚረዳን የለም። መንግስት አለ እንደ ኢትዮጵያ ውስጥ እዚህ ችግር ነው ባይዞ ተናልከን ሁሉም ነገር በጣም እውነት ኤምኬች ልጅ አሁን የት አለበት ምን ነው ያሰብ ነው። አሪፍ ነው፣ ደስ ይል ብሎናል በጣም ማርያም አሁን ማለት ነው። ኤምኬ እቺ ልጅ አሁን ኤምኬ ውስጧ የሆነ ህመም ይኖራታል፣ ውስጧ የሆነ ጭንቀት ይኖራታል፣ ውስጧ የሆነ የለፋችበት ነገር ሊኖር ይችላል። ውስጧ የሆነ የደበቀችው የራሷ ማንም የማያውቅላት ህመም አላት። ትክክል። ማንም ገባ ከእግዚአብሔር ውጪ ማንም የማይረዳት ማለት ነው። እመቤቴን ኤምኬ በጣም ነው የሚያሳዝኑት እግዚአብሔር